ማንቸስተር ዩናይትድ በመጨረሻም ካርሎስ ባሌባን ማስፈረሙን ይፋ አድርጓል። ባለፉት ሳምንታት እንግዲህ በስፋት ሲነሳ የነበረውና እንደሚጠናቀቅ ሲጠበቅ የነበረው የካርሎስ ባሌባ ዝውውር ተጠናቋል። ማንቸስተር ዩናይትድም ይፋ አድርጎታል። ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን፣ እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። የካርሎስ ባሌባን ሰበር ዜና ጨምሮ የብሩኖ ፈርናንዴዝን የፕሮፌሽናል እግር ኳስ ተጫዋቾች ማህበር ሽልማት ላይ ያሸነፈበትን ውጤት ጨምሮ ሌሎችንም መረጃዎች ትሰማላችሁ። የካርሎስ ባሌባን የዝውውር መረጃ ዩናይትድ አሁን ይፋ አድርጎታል። እሱን አስቀድመን የቡርኖንም ሌሎችንም መረጃዎች የምንመለከት ነው የሚሆነው። ማንቸስተር ዩናይትድ እንግዲህ ካሜሩናዊን የአማካይ ተጫዋች ካርሎስ ባሌባን ከብራይተን ማስፈረሙን አስታውቋል። ዘ አትሌቲክ ባለፈው አርብ እንደዘገበው ከሆነ ዩናይትድ ከብራይተን ጋር ስምምነት ላይ ከደረሰ በኋላ የ22 ዓመቱ አማካይ ከክለቡ ጋር በግል ጥቅማ ጥቅሞች ላይ አስቀድሞ ተስማምቶም የሕክምና ምርመራውን አድርጓል። ዩናይትድ ለባሌባ ዝውውር የመጀመሪያ ክፍያ 65 ሚሊዮን ፓውንድ የሚከፍል ሲሆን እንደ ተጫዋቹ ብቃት የሚታሰብ ተጨማሪ 5 ሚሊዮን ፓውንድ ክፍያም ተካቶበታል። በተጨማሪም ብራይተን ተጫዋቹ ለወደፊት ለሌላ ክለብ ሲሸጥ የሽያጭ ድርሻ እንዲኖሩ ተስማምቷል። ባሌባ ከውድድር ዘመኑ በፊት ባጋጠመው የቁርጭምጭሚት ጉዳት ምክንያት በአሁኑ ሰዓት እረፍት ላይ እንደሚገኝ ይታወቃል። በዚህ ምክንያት ብራይተን በኮንፈረንስ ሊግ ማጣሪያ ከትሮምሶ ጋር ያደረገውን ጨዋታና ከቪላ ጋር ያደረገውን የፕሪሚየር ሊግ ጨዋታ ላይ እንዳልተሰለፈ ይታወቃል። ዩናይትድ ባለፈው የውድድር ዘመን የባሌባን ዝውውር ለማስፈጸም ጥረት አድርጎ የነበረ ቢሆንም ዝውውሩ በወቅቱ ሊሳካ አልቻለም ነበረ። ሆኖም በ2025/26 የውድድር ዘመን ተጫዋቹ በብራይተን ቆይታው በቀደሙት ሁለት የውድድር ዘመናት ያህል ጥሩ ብቃት ባያሳይም ደካማ የሚባል ጊዜን እንዳሳለፈ ቢነገርም ዩናይትድ ግን ክትትሉን ሳያቋርጥ ቆይቶ አሁን ላይ ዝውውሩን ሙሉ በሙሉ አጠናቆታል። ቀደም ሲል አንድሬ ሳንቶስና ዩሪ ቲሌማንስ በድምሩ በ85 ሚሊዮን ፓውንድ ከቼልሲና ቪላ ማንቸስተር ዩናይትድን የተቀላቀሉ ሲሆን ሁለቱም ተጫዋቾች ዩናይትድ በፕሪሚየር ሊግ መክፈቻ ጨዋታ በሃል ሲቲ 2-0 በተሸነፈበት መርሃ ግብር በቋሚነት መሰለፋቸው ይታወቃል። ዩናይትድ የአማካይ ክፍል በአካዳሚው ያደገውን ኮቢ ማይኖን፣ የቡርኖ አምበል ብሩኖ ፈርናንዴዝን እና ማኑኤል ኡጋርቴን ያካተተ ቢሆንም የኡጋርቴ በዓለም ዋንጫ ላይ ያጋጠመው የጉልበት ጉዳት ምክንያት ያው ለረጅም ጊዜ ከሜዳ ርቆ ይገኛል። ባሌባ እንደ አውሮፓውያን አቆጣጠር በ2023 ከፈረንሳዩ ክለብ ሊል ብራይተን የተቀላቀለ ሲሆን ለክለቡ በአጠቃላይ 112 ጨዋታዎችን አድርጓል። ሆኖም ባለፈው የውድድር ዓመት በፕሪሚየር ሊጉ በቋሚነት የተሰለፈው በ23 ጨዋታ ብቻ ነበረ። ካርሎስ ባሌባ ለማንቸስተር ዩናይትድ ምን ይዞ ይመጣል በሚል ዘ አትሌቲክ ባስነበበው ዘገባ ሞይሰስ ካይሴዶ በ2023 ክረምት በ115 ሚሊዮን ፓውንድ ወደ ቼልሲ ሲዘዋወር ብራይተኖች የእሱ ቦታን እንዲሸፍን የመረጡት ባሌባን ነበረ እና ባሌባ በክለቡ ቆይታ ከቢግ ሲክስ ከትልልቆቹ ከቶፕ 6 ክለቦች ውጭ ካሉ የምርጥ ኳስ ነጣቂዎች መካከል አንዱ ነው ይባልለታል። ካሜሩናዊ አማካይ በአካላዊ ብቃቱ ጠንካራ፣ በቴክኒክ የበሰለና ጨዋታዎችን በጥሩ ሁኔታ የማንበብ ብቃት ያለው ተጫዋች ነው። በ2025/26 የውድድር ዘመን ያሳየው ደካማ እንቅስቃሴ የሚናቅ ባይሆንም አሰልጣኝ ማይክል ካሪክ የዩናይትድን የአማካይ ክፍል እንደገና ለመገንባት በሚያደርገው ጥረት ከቴሌማንስ ማይኑና ሳንቶስ ጋር ጥሩ ጥምረት ይፈጥራል ተብሎ ይጠበቃል። ባሌባ ኳስ በእግሩ ስር በማይኖርበት ጊዜ የሚያሳየው ፍልሚያ እና ይሄ የኳስ ማቋረጥ ብቃት ኳስ በእግሩ ስር በሚሆንበት ጊዜ ከሚያሳየው ውበትና ቴክኒክ ጋር የተጣጣመ ነው ይባልለታል። ክፍተቶች በሚፈጠሩበት ጊዜ በግል ብቃቱ ኳስን ወደፊት የመግፋት ትልቅ ድፍረት አለው አማካይ ክፍል ላይ። ይሄም ሌላው ለዩናይትድ የሚጨምረው ነገር ነው። በተጨማሪም ረጅም ርቀት ኳሶችን የማሰራጨት ችሎታው የዩናይትድ ፈጣን የማጥቃት ሽግግሮችን የአታኪንግ ትራንዚሽን እንዲያደርግ ትልቅ እድል ይከፍታል እና ካሪክና የቴክኒክ አባላቱ የባሌባን የረጅም ርቀት ኳስ ማሰራጨት ብቃት የበለጠ በማሳደግ እንደ ማቲያስ ኮኛና ብሪያን ምቤሞ ላሉ ክንፍ ተጫዋቾች ኳሶችን እንዲያሻግርና አላስፈላጊ የሆኑ የአየር ላይ ኳስ ምቶችን እንዲቀንሱ መስራት አለባቸው። ባሌባ በአሁኑ ሰዓት ጥሩ ተጫዋች ሲሆን ለወደፊቱ በዩናይትድ ቤት ድንቅ ተጫዋች የመሆን አቅም አለው እየተባለለት ነው የሚገኘው። የዩናይትድ የአማካይ ክፍል አሁን እሱን የ21 ዓመቱን ማይኑንና የ22 ዓመቱን ሳንቶስን የያዘ ሲሆን ይህ ወጣት ስብስብ አብሮ በማደግ ለበርካታ ዓመታት የዩናይትድ አማካይ ክፍል የስኬት ጥምረት ሊሆን ይችላል በሚል በርካቶች እያነሱት የሚገኙት ግን ለማንኛውም ማንቸስተር ዩናይትድ ካሜሩናዊን ተጫዋች ካርሎስ ባሌባን በዛሬው ዕለት የክለቡ ተጫዋች መሆኑን በይፋ አረጋግጧል። ማስፈረሙንም በሰበር በርካታ መገናኛ ብዙሃን እያወሩት ያለ ጉዳይ ሆኗል። የብሩኖ ፈርናንዴዝን ጉዳይ እንመልከት። 53ኛው የፕሮፌሽናል እግር ኳስ ተጫዋቾች ማህበር ሽልማት ስነ ስርዓት
አስቀድሞ ከመደረጉ አስቀድሞ ብሩኖ ፈርናንዴስ የሚያሸንፍ መረጃዎች ሲወጡ ነበርና አሁን ላይ ብሩኖ ፈርናንዴስ የ2026 የዓመቱ የወንዶች የፕሮፌሽናል እግር ኳስ ተጫዋቾች ማህበር ኮከብ ተጫዋች ሽልማት አሸናፊ መሆኑ ተረጋግቷል። ይሄ የፒኤፍኤ የሚባለው ሽልማት ማለት ነው። የ31 ዓመቱ ተጫዋች ሽልማቱን ያሸነፈው በመላው እንግሊዝ በሚገኙ የሙያ አጋር ተጫዋቾች በተሰጠ በቀጥታ ድምፅ ሲሆን ለማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ እና የአርሰናሉ ተጫዋች ዴክላን ራይስም እንደዚሁ የተጫዋቹ ተፎካካሪ ነበሩ። የዚህ ስነስርዓት የሽልማት ስነስርዓት ከቃለ መጠይቅ ከመጀመሩ በፊት የብሩኖ ፈርናንዴስ ማሸነፍ በማህበራዊ ሚዲያዎችና በውስጥ መረጃዎች ቀደም ብሎ ሾልኮ መውጣቱ በዚህ ምክንያት ሰፊ ሽፋን አግኝቶ ነበረ። ምንም እንኳን ይፋዊ የማክተሚያ መርሃ ግብሩ በማንቸስተር ኦፔራ ሃውስ ዛሬ ምሽት እየተደረገ የሚገኝ ሲሆን የዩናይትድ አምበል ብሩኖ ፈርናንዴስ ከሙያ አጋሮቹ ከፍተኛውን ድምፅ ማግኘቱ እንግዲህ ተረጋግጧል። ይህ ሽልማት ስነስርዓት በሁሉም የእንግሊዝ እርከኖች የሚገኙ ኮከብ ተጫዋቾችና አሰልጣኞች በአንድ ላይ የሚያሰባስብ ሲሆን የሁሉም ትኩረት ግን የእንግሊዝ እግር ኳስ ትልቁን ግላዊ ክብር ለመቀበል ወደ መድረክ በሚያመራው በዩናይትዱ አምበል ብሩኖ ፈርናንዴዝ ላይ ይሆናል ማለት ነው። የዚህ ዓመት ኮከብ ተጫዋች ውድድር በበርካታ የፕሪሚየር ሊግ ተጫዋቾች መካከል ከፍተኛ ፍክክር የተደረገበት ነው ማለት ይቻላል። ብሩኖ ፈርናንዴስ ለመጨረሻው 6 እጩዎች ዝርዝር ውስጥም ከማንቸስተር ሲቲዎቹ ኤርሊንግ ሃላንድ እና ሪያን ቼርኪ እንዲሁም ከአርሰናል 3 ተጫዋቾች ማለትም ዴክላን ራይስ፣ ግብ ጠባቂው ዴቪድ ራያና ተከላካዩ ጋብሪኤል ማጋሌሽ ጋር ተወዳድሮ አሸንፏል። ሃላንድ ግቦችን በማስቆጠር እንዲሁም አርሰናል ደግሞ ለዋንጫ ባደረገው ፉክክር ቢታወቅም ጥሩ ሲዝን ቢያሳልፉም ተጫዋቾች ብሩኖ ፈርናንዴዝን የመረጡት በውድድር ዓመቱ ሙሉ ላሳየው ብቃት የማይታክት ጥረትና ለቡድኑ ባበረከተው ወሳኝ አስተዋጽኦ ምክንያት ነው። ያው የአሲስት ሪከርድንም መስበሩ ይታወቃልና ብሩኖ ፈርናንዴስ በማንቸስተር ዩናይትድ መለያ ድንቅ የውድድር ዘመን ያሳለፈ ሲሆን ያለምንም ረፍት በሁሉም ጨዋታዎች ላይ ተሰልፎ ተጫውቷል። በጠቅላላው የፕሪሚየር ሊግ ውድድር ከፍተኛውን የግብ ዕድል የፈጠረ ተጫዋችም ሲሆን በግብና በአሲስት በሁለቱም የቁጥር ዘርፎች ባለ 2 ዲጂት አሃዝ የሚባለውንም ማስመዝገብ ችሏል። እንደ ቡድን አምበልነቱ በታላላቅ ጨዋታዎች ላይ በግንባር ቀደምትነት በመሰለፍ ከክፍት ጨዋታዎችና ከቅጣት ምቶች የጎል ዕድሎችን በመፍጠር ቡድኑን ጥሩ ሲዝን ባለፈው ዓመት እንዲያሳልፍ አድርጎ ወደ ቻምፒየንስ ሊግም እንዲመለስ አድርጓል። የብሩኖ ፈርናንዴስ የማይቋረጥ ሩጫ፣ የኳስ ማሳለፍ ጥራትና በሜዳ ላይ ያለው መሪነቱ በሙያ አጋሮቹ ዘንድ ለዚህ ክብር ብቁ አድርጎታል በሚል ዘገባው ያነሳል። ለማንኛውም ግን ብሩኖ ፈርናንዴስ በአጠቃላይ የዚህ የፕሮፌሽናል እግር ኳስ ተጫዋቾች ማህበር ኮከብ ተጫዋች ዓመታዊ ሽልማትን አሸንፏል። ባለፈው ዓመት 9 ግቦችን ከማስቆጠሩ በተጨማሪ 21 ጎል ለሆኑ ኳሶች አሲስት ማድረጉና አዲስ ክብረ ወሰን ማስመዝገቡ እንደዚሁ የሚታወስ ነው። ብሩኖ ፈርናንዴስ በ2010 ዋይኒ ሮኒ ይህን ሽልማት ካሳካ በኋላ ለዚህ ክብር የበቃ የማንቸስተር ዩናይትድ የመጀመሪያው ተጫዋች እንደዚሁ ሆኗል። ብሩኖ ፈርናንዴስ የ2026 ፕሮፌሽናል እግር ኳስ ተጫዋች ማህበር ኮከብ ተጫዋች ዓመታዊ ሽልማትን አሸናፊ ሆኗል። ባለፈው ዓመት 9 ግቦችን ከማስቆጠሩ በተጨማሪ በሊጉ 21 የግብ ኳሶችን በማመቻቸት አዲስ ክብረ ወሰን ማስመዝገቡ ይታወሳልና የእግር ኳስ ጸሐፊዎችና የፕሪሚየር ሊጉ የዓመቱ ኮከብ ሽልማትን ከወራት በፊት ያሸነፈው ብሩኖ ፈርናንዴስ ዛሬም ሌላ የግል ክብር ጨምሯል። ለዛሬው ሽልማት ተፎካካሪዎቹ የአርሰናሎቹ ዴክላን ራይስ፣ ዴቪድ ራያና ጋብሪኤል ማጋሌሽ እንደዚሁም የማንቸስተር ሲቲዎቹ ኤርሊንግ ሃላንድና ቼርኪ ነበሩ። ሆኖም ብሩኖ ፈርናንዴስ የዓመቱ የሊጉ ኮከብና ምርጥ እንደነበር በመራጮቹ ዳግም ተረጋግጧል። ብሩኖ ፈርናንዴስ በ2010 ዋይኒ ሩኒ ይህን ሽልማት ካሳካ በኋላ ለክብሩ የበቃ የማንቸስተር ዩናይትድ የመጀመሪያው ተጫዋች ሆኗል። ከዛ በኋላ እንግዲህ በይፋ ግን የ2026 ፕሮፌሽናል እግር ኳስ ተጫዋች ማህበር ኮከብ ተጫዋች ዓመታዊ ሽልማትን ብሩኖ ፈርናንዴዝ አሸንፏል። አሁን የግራ መስመር ተከላካይ ለማስፈረም እየተመለከተ እንዳለ ይታወቃል። ክለቡ የሬሲንግ ሳንታንዴሩ ተጫዋች ጆርዲ ሳሊናስ ክለቡ እየተመለከተ የሚገኘው ተጫዋች ሲሆን 16 ሚሊዮን ዩሮ የውል ማፍረሻ አለው። ሌላው አማራጭ በባርሴሎና ያለው ቆይታው እስካሁን ድረስ ያልተረጋገጠው ተጫዋች አሌሃንድሮ ባልዴ ነው። ይህ ተጫዋች እስካሁን ድረስ በአሰልጣኝ ሃንስ ፍሊክ እምነት አላገኘም ተብሏል። እንደሚታወቀው ባርሴሎና ከዚህ ቀደም ተጫዋቹ በጣም ጥሩ ብቃት ላይ ያለ 500 ሚሊዮን ፓውንድ እስከ 1 ቢሊዮን ፓውንድ የሚደርስ የውል ማፍረሻ አስቀምጦበት ነበረ። ነገር ግን ሃንስ ፍሊክ አሁን ላይ እምነት አጥተውበታል ይሄ ተጫዋች ላይ እና በዛ ምክንያት ከክለቡ ሊለቅ ይችላል እየተባለ ነው። ከዩናይትድ ጋር አንደኛው ስሙ እየተነሳ የሚገኝ ተጫዋች ነው። ባርሴሎና አሌሃንድሮ ባልዴን ለመልቀቅና ለመሸጥ እስከ 45 ሚሊዮን ዩሮ እንደሚፈልግ ተነግሯል እና ማንቸስተር ዩናይትድ ይህንን ገንዘብ ካቀረበ በቀላሉ ተጫዋቹን ያገኘዋል በሚል መረጃዎች እየወጡ ነው የሚገኙት። ዩናይትድ ግን
ለፋይናንሻል ፌር ፕሌይ ጥንቃቄ ሲባል በውሰት ተጫዋቹን ማምጣት እንደሚመርጥ እየተነገረ ነው የሚገኘው። በሌላ በኩል ሊዩሳል ለአሁኑ ከዝርዝር ውስጥ ወጥቷል እየተባለ ነው የሚገኘው። ምናልባትም በቀጣይ ዓመት የመጀመሪያ ኢላማ ሊሆን ይችላል ተብሏል። አሁን ላይ ግን በተለይ ኒውካስል ዩናይትድ እያሳየው ባለው ግትርነት ምክንያት የሊሳልን ጉዳይ እንደተውት እንደዚሁ እየተነገረ ነው የሚገኘው። ጆሹዋ ዚርክዚም ክለቡን የሚለቅ ከሆነ ማንቸስተር ዩናይትድ አጥቂ እንደሚያስፈርም እንደዚሁ ዘ አትሌቲክ ዛሬ ማንቸስተር ዩናይትድን በተመለከተ ባወጣቸው መረጃዎች እየጠቀሰ ነው የሚገኘው። ግን እያንዳንዱ መረጃ በዝርዝር እንመልከትና የባሌባን ጨምሮ እንደዚሁም አዳዲስ ዝውውሮች አሉ፣ እነሱን በስፋት እንመለከታለን። በተለይ የብራይተኑን ተጫዋች ጉዳይ እንመልከት። ማንቸስተር ዩናይትድ የብራይተኑን ተጫዋች በ40 ሚሊዮን ፓውንድ ሊያስፈርም ነው ይላል ዘገባው። ነገር ግን የሚፈርመው ተጫዋች ካርሎስ ባሌባ አይደለም በሚል ያነሳል። ዩናይትድ የብራይተን የዓመቱን ኮከብ ተጫዋች በ40 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሷል። ብራይተን በሱ ቦታ የሚጫወት ተጫዋችም ለማስፈረም መቃረቡ ደግሞ ለዚህ ወሬ እውነተኝነት ማረጋገጫ ተደርጎ እየተወሰደ ነው የሚገኘው። ብራይተኖች በነገራችን ላይ በዚህ ሲዝን ምርጥ ተጫዋቾቻቸውን በተለያዩ ክለቦች ሲወሰዱባቸው የመጀመሪያው አይደለም። ቀደም ሲል የጠቀስነው የካርሎስ ባሌባ ዝውውር ሙሉ ለሙሉ ተጠናቋል በ65 ሚሊዮን ፓውንድ፣ በቀጣይነት የሚከፈል 5 ሚሊዮን ፓውንድ ተጨማሪ ያለው ማለት ነው። እና አሁን የቀኝ ክንፍ ተጫዋቹ ያንኩባ ሚንቴም ከክለቡ ሊለቅ የሚችል ሲሆን ሊቨርፑል ከ65 እስከ 70 ሚሊዮን ፓውንድ ለተጫዋቹ ያወጣል በሚል እየተነሳ ነው የሚገኘው። ባሌባና ሚንቴ ጥሩ ተጫዋቾች ቢሆኑም በክለቡ ነገር ግን ባለፈው የውድድር ዓመት በነገራችን ላይ የብራይተን የዓመቱ ኮከብ ተጫዋች ሆኖ የጨረሰው ፈርዲ ካዲዮግሉ ነበረ እና የቱርክ መገናኛ ብዙሃን ማንቸስተር ዩናይትድ ከሊዩሳልና አሌሃንድሮ ባልዴ ጋር ስሙ ሲነሳ ቢቆይም አሁን ለማስፈረም የተቃረበው ይህንን የግራ መስመር ተከላካይ ነው በሚል በጣም ሰፊ ዘገባዎችን ይህን ተጫዋች አስመልክቶ አውጥቷልና የቱርክ መገናኛ ብዙሃን በዘገባቸው ማንቸስተር ዩናይትድ የ26 ዓመቱን ቱርካዊ የግራ መስመር ተከላካይ ፈርዲ ካዲዮግሉን ከብራይተን በ40 ሚሊዮን ፓውንድ ለማስፈረም ተስማምቷል። በስምምነቱ መሰረትም ከዚህ ክፍያ 10 በመቶ 4.7 ሚሊዮን ዩሮ ወደ ፊነርባቼ ካዝና ይገባልን በሚል አንስቷል። እና የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ዩናይትድ ከሉክሾ ጋር የሚፎካከርና በጊዜ ሂደትም እሱን የሚተካ የግራ መስመር ተከላካይ ያስፈርማል ተብሎ ይጠበቃል። ሃል የክለቡ ዋነኛ ኢላማ ቢሆንም ቅድም እንዳነሳሁት ኒውካስል ብሩኖ ጉማሬሽን፣ ሳንድሮ ቶናሊን፣ አንቶኒ ጎርደንን በመሸጡ ምክንያት እሱን አሁን ለመሸጥ ፈቃደኛ አይደሉም። ከዛ በላይ የኒውካስሉ አሰልጣኝ ማቲያስ ሴስሌ ባለፈው ሳምንት መጨረሻ ስለ ተጫዋቹ ወደፊት ዕጣ ፈንታ ሲጠየቁ ሃል የመልቀቅ ምንም አይነት እድል የለውም በሚል አስተያየት መስጠታቸው ይታወቃል። ከዛ በተጨማሪ ለባልዴ ወኪል ሆርጌ ሜንዴስ ጥሪዎች እንደዚሁ በማንቸስተር በኩል የተደረጉ ሲሆን እሱም አዳዲስ እድሎችን እየፈለገ ይገኛል። ግን የኢስፔን ዘገባ እንደሚያሳየው ማንቸስተር ዩናይትድ ባልዴን የሚያስፈርም ከሆነ ዋነኛ ፍላጎቱ በውሰት ወስዶ በኋላ በቋሚነት የመግዛት አማራጭ ማካተት ነው። የባልዴ ፍላጎት ካምፕኑ መቆየት ቢሆንም ባርሴሎና እሱን ለመሸጥና የቀረበውን ጥያቄ ለመቀበል ከተስማማ ግን ለመልቀቅ ፈቃደኛ ነው። በባልዴና በሃንስ ፍሊክ መካከል የሚደረገው ምክክር ወይንም ስብሰባ የተጫዋቹን ወደፊት ዕጣ ፈንታ ለመወሰን ትልቅ ሚና በቀጣይ ይጫወታል በሚል እነዚሁ የቱርክ መገናኛ ብዙሃን አንስተው በካዲዮግሉ ላይ የወጡት እነዚህ መረጃዎች ግን እስካሁን እየተረጋገጡ ናቸው በሚል እየዘገቡ ነው የሚገኙት የቱርክ መገናኛ ብዙሃን። እና በተለይ ብራይተንም በጆን ሃጋም ላይ በአዲስ መልኩ የግራ መስመር ተከላካይ ለማስፈረም መስማማቱ በወሬው ላይ እውነትነት እንዳለ ማረጋገጫ ነው በሚል እየተነሳ ነው የሚገኘው። አለ ምክንያት አይደለም ብራይተን አሁን የግራ መስመር ተጫዋች ለማስፈረም እየሰራ የሚገኘው ይህን ተጫዋች ሊያጣ ስለሚችል ነው በሚል እነዚሁ የቱርክ መገናኛ ብዙሃን አንስቷል። ከዛ በተጨማሪ ብራይተን እና የስዊዘርላንዱ ያንግ ቦይስ በተለይ በዚህ በጆን ሃጃም ዝውውር ላይ በ12 ሚሊዮን ዩሮ ላይ ስምምነት ላይ ደርሷል። የስዊዘርላንዱ ክለብ ተጨማሪ ክፍያዎችንም ያገኛልና ተጫዋቹ ከሃጃም ማለት ነው ከብራይተን ጋር እስከ ሰኔ 2031 የሚያቆየን ውል ይፈርማል። ይሄ የሚሆን ከሆነ በቀጥታ ማንቸስተር ዩናይትድ ደግሞ ይህንን የብራይተን ተጫዋች ካዲዮግሉን የማስፈረም እድሉ በጣም ሰፊ ነው። በቀጣይ ቀናትም ከሚጠናቀቁ ዝውውሮች መካከል አንዱ እንደሚሆን ጠብቆ በሚል የቱርክ መገናኛ ብዙሃን ዘገባውን በጣም በሰፊው እያሰራጩት ነው የሚገኙትና ይህንን ዘገባ በነገራችን ላይ የእንግሊዝ መገናኛ ብዙሃኖችም እየተቀባበሉ ነው የሚገኙት። በቀጣይ እንግዲህ ከሚጠናቀቁና ከምንሰማቸው ዝውውሮች መካከልም አንዱ እንደሚሆን እንደዚሁ
ይጠበቃል። ከዛ በተጨማሪ የሪዮ ፈርዲናንድን መረጃ እናንሳ። የቀድሞ የማንቸስተር ዩናይትድ ተከላካይ ሆነው ሪዮ ፈርዲናንድ ማንቸስተር ዩናይትድ የአስቶን ቪላውን አጥቂ ኦሌ ዋትኪንስን ለማስፈረም ጥረት እንዲያደርግ አስተያየት ሰጥቷል። የቀድሞ ተከላካይ የክለቡን የዝውውር ስትራቴጂም የነቀፈ ሲሆን ዩናይትድ የቀድሞ አጥቂውን በተለይ ዳኒ ዌልቤክን ወደ ኦልድ ትራፎርድ የመመለስ እድል የነበረው ሲሆን ያ ማምለጡ እንዳሳዘነው ገልጿል። ፈርዲናንድ ዩናይትድ በክረምት የዝውውር መስኮት ከመዘጋቱ በፊት የ30 ዓመቱን የቪላ አጥቂ ኦሌ ዋትኪንስን ለማስፈረም ጥረት ማድረግ አለበት ብሎ ያምናል። በተጨማሪም ክለቡ ዳኒ ዌልቤክን ወደ ቼልሲ እንዳይዘዋወር ለማድረግ አለመፎካከሩን በመጥቀስ ተችቷል። ዋትኪንስ በቅርብ ሳምንታት ከቪላ ፓርክ እንደሚወጣ የሚጠበቅ ሲሆን ብራይተን አስቶን ቪላን 4-0 በረታበት የፕሪሚየር ሊግ ጨዋታ ላይ ከተሰለፈው ስብስብ ውጭ መደረጉ እንደዚሁ የዝውውር ወሬው እንዲፋጠን ሊያደርገው ይችላል በሚል እየተነሳ ነው የሚገኘው። ዩናይትድ በሃል ሲቲ ሽንፈት ካጋጠመው በኋላ በዩቲዩብ ቻናሉ ነው ሪዮ ፈርዲናንድ ይህንን አስተያየት የሰጠውና የክለቡን ቀሪ ዝውውር በጀት በተመለከተ ሲያነሳ ትልቁ ጥያቄ የዩናይትድ በጀት አሁን እንደ ኦሌ ዋትኪንስ ያለ ተጫዋች ለማስፈረም ይበቃል ወይ ሲል ይጠይቃል። በተጨማሪም ዌልቤክ ከቅናሽ ዋጋ ጋር ወደ ስታንፎርድ ብሪጅ ማምራቱ እንዳሳዘነው በመግለጽ ዳኒ ዌልቤክ በዝውውር ገበያው ላይ ከነበረ ዩናይትድ ሊያነጋግረው ይገባ ነበር፣ በቋሚነት ባይሰለፍ እንኳን ከተጠባባቂ ወንበር ተነስቶ ትልቅ አስተዋጽኦ ማበርከት ይችል ነበር ብሏል። ኦሌ ዋትኪንስ በ2020 ከብሬንትፎርድ ቪላን ከተቀላቀለ ወዲህ እንግዲህ 108 ጎሎችን ማስቆጠር የቻለ ጥሩ አጥቂ ነው። በተቃራኒው ዩናይትድ በዚህ የክረምት የዝውውር መስኮት ትኩረቱን አማካይ መስመር ላይ በማድረግ ዩሪ ቴሌማንስ፣ አንድሬ ሳንቶስና ካርሎስ ባሌባን ለማስፈረም ተስማምቷል። በዚህ ምክንያት በ73 ሚሊዮን ፓውንድ የተገዛው አጥቂ ቤንጃሚን ሼሽኮ በሃል ሲቲ ጨዋታ በተጠባባቂ ወንበር ላይ እንዲቀመጥ ተደርጎ ማቲያስ ኩኛ በቋሚነት በዛ ቦታ እንዲጫወት መደረጉ ይታወቃልና ፈርዲናንድ የሼሽኮን አስፈላጊነት ሲያብራራ የቤንጃሚን ሼሽኮ አስፈላጊነት በጣም ከፍተኛ ነው። በተለይ እንደዚህ ባሉ ጨዋታዎች ላይ በቋሚነት ሊሰለፍ ይገባ ነበረ። በዚህ ውድድር ዘመን የሚያሳየውን ብቃት ለማየት ጓጉቻለሁ ብሏል። የዝውውር መስኮቱን ለመጠናቀቅ ጥቂት ቀናት ወይም ጥቂት ጊዜያት በቀሩበት በዚህ ወቅት ዩናይትድ የፈርዲናንድን ምክር ተቀብሎ ዋትኪንስን ለማስፈረም እንቅስቃሴ ያደርጋል ወይ የሚለው የሚጠበቅ ነው የሚሆነው። በአሁኑ ሰዓት ግን ይህንን የመሰለ አስተያየት ሪዮ ፈርዲናንድ ሰጥቷል። እናንተስ በተለይ ኦሌ ዋትኪንስን በተመለከተ ዩናይትዳውያን ቤተሰቦቻችን ምን አስተያየት አላችሁ? ፈርዲናንድ ግን ኦሌ ዋትኪንስ ወደ ኦልድ ትራፎርድ ሊመጣ ይገባል በሚል አስተያየቱን እየሰጠ ይገኛል። ሌላው ፖል ስኮልስ ብሩኖ ፈርናንዴዝ እና እንደዚሁ ሉክሾን የተቸበትን አንድ አስተያየት እንመልከት። የቀድሞ የማንቸስተር አማካይ ፖል ስኮልስ የቡድኑ ኮከቦች ወይም ተጫዋቾች በሆኑት ሉክሾ እና ብሩኖ ፈርናንዴዝ ላይ ትችት ያዘለ አስተያየት ሰጥቷል። እንደሚታወቀው ዩናይትድ በሃል ሲቲ 2-0 በሆነ ውጤት የተሸነፈ ሲሆን ሁለቱም ኳሶች ከሴት ፒስ ወይንም ከቆሙ ኳሶች እንደተቆጠሩ ይታወቃልና ያንን በተመለከተ ብሩኖ ፈርናንዴስ በሰጠው አስተያየት ባለፈው የውድድር ዘመን እንሰራቸው የነበሩትን ተመሳሳይ ስህተቶች ደግመናል። ከሜዳችን ውጭ ባደረግናቸው ጨዋታዎች በሙሉ ኳስ ተቃራኒ ቡድን እንዲቆጣጠር እንፈቅዳለን። በተለይም በመጀመሪያዎቹ 20 ደቂቃዎች ግብ ጠባቂያችን ከማንኛውም ተጫዋች በላይ ኳስ የነካበት አጋጣሚ ነበር። በላይኛው የሜዳ ክፍል ላይ ጠንካራ ጫና ማሳደርና በቅጣት ምቶች ላይ በደንብ መስራት አለብን። ሃል ሲቲዎች በዝግጅት ወቅት በአራት ተከላካይ ሲጫወቱ ቆይተው ከኛ ጋር በነበረው ጨዋታ 5 ተከላካይ ተጠቅመዋል። በጣም የሚያናድደው ጨዋታውን ማጣታችን ወይንም ኳስ ለነሱ መፍቀዳችን ነው። የቀድሞ የቡርኖ አጥቂ በነገራችን ላይ ወይኒ ሮኒም የቡርኖ አስተያየት የሚገርምና ያልተጠበቀ ሲል ገልጾት ነበርና እንደዚሁ ሉክሾም ከዚህ ጋር በተያዘ ከአትሌቲኮ ማድሪድ፣ ፒኤስጂ፣ ሊድስ ዩናይትድ እና ኤሲ ሚላን ጋር የቅድመ ውድድር ዘመን ጨዋታዎችን ተጫዋቹ እንዳደረገ ይታወቃልና ለዚህ ጨዋታ በቂ ዝግጅት አላደረገም የሚል አንድምታ ያለው አስተያየት ሩኒም እንደሰጠበት ይታወቃል ሉክሾ ላይና ሾውም ሲናገር ከጨዋታ ጋር በተያዘ እንደ ቡድን ከዚህ የተሻለ መስራት አለብን። ከጨዋታው በፊት የተጋጣሚያችንን ጥንካሬ በተለይም የቅጣት ምት አጠቃቀማቸውን አውቀን የተሻለ መዘጋጀት ነበረብን የሚል አስተያየት ሰጥቷል እና እነዚህን አስተያየቶች በመቃወም ነው ፖል ስኮልስ አስተያየቱን የሰጠው። ፖል ስኮልስ ዘ ጉድ ዘ ባድ ኤንድ ዘ ፉትቦል በተሰኘው መርሃ ግብር ላይ አስተያየት ሲሰጥ ብሩኖ ከራሱ ደካማ እንቅስቃሴ አንጻር አፉን ቢዘጋ ይሻለው ነበር በሚል ያነሳል ስኮልስ። አክሎም ሉክሾ ሁልጊዜ እንደዚህ አይነት ነገር መናገር ይወዳል። ይህ ደግሞ በቴክኒክ አባላቱና በአሰልጣኝ ማይክል ካሪክ ላይ የሚሰነዘር ቀጥተኛ ትችት ነው። አንድ ተጫዋች እንዲህ አይነት ነገር ከተናገረ ሰኞ ጠዋት ቢሮ ጠርተ ልታነጋግረው ይገባል። እነዚህ የተነገሩ ነገሮች ለአሰልጣኙና ለረዳቶቹ ምንም አይነት ክብርና ፍርሃት እንደሌላቸው ማሳያ ነው። በእኛ ጊዜ በሰር አሌክስ ፈርጉሰን ላይ እንዲህ አይነት አስተያየት ብንሰጥ ኖሮ በቡድኑ ፊት እንዴት
መቆም እንችል ነበር ወይንም ቡድናችን በጣም ይረበሽ ነበር፣ መልበሻ ክፍሉ ይበታተን ነበር በሚል በተለይ አሰልጣኙን በተመለከተ ሉክሾ የሰጠውን አስተያየት ተችቷል እና ዩናይትድ እነዚህ ነገሮችን ማስተካከል አለበት ወይንም አሰልጣኙ በጣም ቆፍጣናና ኮስታራ መሆን አለበት እንደዚህ አይነት አስተያየቶች ላይ በሚል የብሩኖ ፈርናንዴዝንና የሉክሾን አስተያየት አንስቶ ተችቷል። በአጠቃላይ ግን ምንድን ያለው ስኮልስ ብሩኖ ከጨዋታው በኋላ ምንም ነገር ባያወራና አፉን ቢዘጋ ይሻላል በሚል ሲያነሳ ሉክሾን ደግሞ እንደዚህ አይነት አስተያየት ለአሰልጣኞች ክብር እንደሌለው ማሳያ ነው በሚል ፖል ስኮልስ ተናግሯል። እናንተስ ከነዚህ ውዝግቦችና አስተያየቶች ጋር በተያዘ ምን አስተያየት አላችሁ? ተጫዋቾች ከጨዋታ በኋላ እንደዚህ አይነት አስተያየቶችን መናገር የለባቸው መታቀብ አለባቸው ብላችሁ ታስባላችሁ? የፖል ስኮልስንስ አስተያየት እንዴት ተመለከታችሁ በሚለው ላይ አስተያየቶቻችሁን አንሱልን። ግን የቀድሞ ያው የዩናይትድ ተጫዋቾች እንደዚህ ያሉ ተደጋጋሚ አስተያየቶችን ሲሰጡ እንመለከታለንና አሁንም ይህንን በተመለከተ ተናግረው መነጋገሪያ ሆኗል ፖል ስኮልስና ሪዮ ፈርዲናንድ። ግን ከዝውውሮች ጋር በተያዘ ዛሬ በበርካታ መገናኛ ብዙሃን የብራይተኑ ቱርካዊ ተጫዋች እንደዚሁም ደግሞ የባሌባ ዝውውርን መጠናቀቅ ተከትሎ ያው የሕክምና ምርመራውን አድርጎ አጠናቋል። በቀጣይ ሙሉ በሙሉ ጨዋታው ይደረጋል ወይንስ ይጠናቀቃል የሚል ጥያቄ የተነሳ ነው የሚገኘው። የአሌሃንድሮ ባልዲንም ጉዳይ በተመለከተ ማንቸስተር ዩናይትድ ተጫዋቹን በውሰት ማስፈረም እንደሚፈልግ አንስተናል። በነገራችን ላይ ካዲዮግሉን በተመለከተ ያው በርካታ መገናኛ ብዙሃን እያነሱ ስለሆነ ባለፈው ውድድር ዓመት 37 የፕሪሚየር ሊግ ጨዋታዎችን ያደረገውና ሁሉንም የሊግ ጨዋታ በነገራችን ላይ አድርጓል ማለት ይቻላል። በውድድር ዘመኑ 378.5 ኪሎ ሜትር በመሸፈን በክለቡ ከፍተኛውን ርቀት የሸፈነ ተጫዋች በመሆን ጥሩ ተጫዋች እንደሆነ አስመስክረዋል። ያው ቀደም እንዳነሳሁት የክለቡ ኮከብ ተጫዋች በመባልም እንደተመረጠ ይታወቃል። በብራይተን ምን ያህል በጣም አስደናቂ ተሰጥኦ ያላቸው ተጫዋቾች እንዳሉ ታውቃላችሁና ከነዚህ ተጫዋቾች ሁሉ የተሻለ ሆኖ ነው ሲዝኑን ያሳለፈው እና ይሄ ተጫዋች አሁን በተለይ እንደ ቱርክ መገናኛ ብዙሃን ዘገባ በ40 ሚሊዮን ዩሮ ወደ ማንቸስተር ዩናይትድ ለማምራት ተቃርቧል በሚል ዘገባዎች እየወጡ ነው የሚገኙት። እንግዲህ አዳዲስ መረጃዎች ካሉ በቀጣይ ቀናትም ነገም ከነገ በስቲያን በሚኖረው መረጃ ሰዓታችን በስፋት የተጫዋቹን ጉዳይ በተመለከተ የምናነሳ ነው የሚሆነው። ዛሬ ግን በተለያዩ መገናኛ ብዙሃን ዩናይትድን በተመለከተ እነዚህ ዘገባዎች እየወጡ ነው የሚገኙት። ግን የማቴታን ጉዳይ በተመለከተም ትላንትና በስፋት ስሙ ከማንቸስተር ዩናይትድ ጋር ስሙ ሲነሳ እንደነበር ይታወቃል። ማቴታ ማለት ነው የፓላሱ ተጫዋች ከባለፈው ዓመት ጀምሮ ከዩናይትድ ጋር ስሙ ሲነሳ የነበረ ተጫዋች ነው። አሁን ግን ዩናይትድ ዝውውሩን እዚህ ተጫዋች ላይ አቀዝቅዞታል። በርካታ መገናኛ ብዙሃን ዛሬ ዣን ፊሊፕ ማቴታ ወደ አስቶን ቪላ ለማምራት ተቃርቧል እያሉ ነው የሚገኙት። ቪላ ተጫዋቹን ለማስፈረም እየሰራ ነው የሚገኘው። ያው ኦሌ ዋትኪንስም ከክለቡ መልቀቁ አይቀርምና ያንን ተከትሎ ሁነኛ አጥቂ ይፈልጋሉ አሰልጣኝ ኡናይ ኤምሬ። ማቴታ ታዲያ ወደ ቪላ ፓርክ ለማምራት መቃረቡን የተለያዩ መረጃዎች እያመላከቱ ይገኛሉ። ቅድም እንደተጠቀሰው ደግሞ በማንቸስተር ዩናይትድ በኩል ምናልባት ከተሳካ ዣን ፊሊፕ ማቴታ ወደ ቪላ ካመራ በቀላሉ ኦሌ ዋትኪንስን የማግኘት እድሉ በጣም ሰፊ ነው። በነገራችን ላይ ከነዚህ ተጫዋቾች በተጨማሪ በክረምቱ በጣም ስሙ በስፋት ሲነሳ የነበረው ራፋኤል ሊዮ አሁንም ድረስ ከማንቸስተር ዩናይትድ ጋር ስሙን የሚያያይዙ መገናኛ ብዙሃን አሉ። ሌላኛው የሊስ ስኬሊንግ ጉዳይ በተመለከተም ዝውውሩ አልተቀዛቀዘም። እንደሚታወቀው አሰልጣኝ ማይክል አርቴታም እንደዚሁ ተጫዋቹን በዛው በአርሰናል መቆየት እንደሚፈልግ በቅርቡ አስተያየት መስጠቱ ይታወቃልና የእንግሊዝ የተለያዩ መገናኛ ብዙሃን እነ ዴሊ ሜይልን ጨምሮ ሊስ ስኬሊንግ በተመለከተም አሁንም በማንቸስተር ዩናይትድ በኩል ፍላጎት እንዳለ እየተሰማ ነው የሚገኘው። ያው የተጫዋቹ አጠቃላይ ዋጋ እስከ 45 ሚሊዮን ፓውንድ አካባቢ ይጠጋል። ነገር ግን አሁንም ቢሆን ከሊስ ስኬሊ ጋር የተያዙ መረጃዎች አልተቋረጡም ለማለት ነው። ማይክል አርቴታ አሁንም ተጫዋቹ የቡድኑ ቁልፍ ተጫዋች እንደሆነ እንደዚሁም እንደማይሸጥ ማረጋገጫ ባለፈው መስጠታቸው ይታወቃል። ያም ቢሆን ግን አሁንም ሊስ ስኬሊ ቼልሲና ማንቸስተር ዩናይትድ ጋር ስሙ እየተነሳ ነው የሚገኘው፣ በተለይም ከዩናይትድ ጋር ማለት ነው። ያው ምክንያቱ በአርሰናል በኩል በተለይ ሁለቱ የቡድኑ ወሳኝ ተጫዋቾች ብሩኖ ጉማሬሽና ዴክላን ራይስ ነጻ ከሆኑ ከጉዳት ነጻ ከሆኑ እርስ በርስ ይጣመራሉና ሲጣመሩ ደግሞ ተጫዋቹ ቦታውን ያጣል በሚል ስጋት ነው ማንቸስተር ዩናይትድ ተጫዋቹን ሊያስፈርመው ወይንም ሊያገኘው ይችላል የሚሉ ዘገባዎችን በስፋት ከሊስ ስኬሊ ጋር በተያዘ እያወጡ የሚገኙት። ግን
ሊውሳልን በተመለከተ ምንም አይነት ዝውውር በዚህ ክረምት እንደማይደረግ ማረጋገጥ ይቻላል። በክረምቱ ስሙ በስፋት ሲነሳ እንደነበር ይታወቃል። እኛም በተደጋጋሚ ብዙ ዘገባዎችን ከሊውሳል ጋር በተያዘ ሰርተናል። ነገር ግን አዲሱ አሰልጣኝ የስሌ እንደዚሁም ደግሞ በኒውካስል በኩልም በርካታ ኮከቦቻቸውን በተለይም በዚህ ክረምት ስላጡ ይህን ተጫዋች በፍጹም መሸጥ አይፈልጉም። እንግዲህ በቀጣይ ዓመት ኮንትራቱም ወደ መጠናቀቁ ስለሚቀራረብ ተጫዋቹ በቀጣይ አሁንም የዩናይትድ ፍላጎት ካለ ሊውሳልን የማግኘት እድላቸው በጣም ሰፊ ነው። ተጫዋቹን ጫና ቢያደርግ ግን ኮንትራት ስላለው ብቻ በዛው በሴንት ጄምስ ፓርክ ይቆያልና አሁን ዩናይትድ ቅድም የጠቀስኩትን የብራይተኑን ተጫዋች ጨምሮ እንደ ሉዊስ ስኬሊ፣ ጆርዲ ሳሊናስ፣ አሌሃንድሮ ባልዴ ያሉ የግራ መስመር ተከላካይ አማራጮች ናቸው አሁን ከዩናይትድ ጋር ስማቸው በስፋት የተነሳ የሚገኘው። በአጠቃላይ በግራ መስመር ተከላካይ በተመለከተ የሊውሳል ጉዳይ አብቅቶለታል ወይንም ከዚህ በኋላ ከዩናይትድ ጋር ይሄ ጎሲፕ የሚመስሉ የዝውውር ጭምጭምታዎች ቢወጡም ግን ታማኝነት የላቸውም ማለት ይቻላል። አሁን ሙሉ ለሙሉ እንዳበቃለት ነው የዚህ ተጫዋች ጉዳይ እየተነገረ የሚገኘው። የካርሎስ ባሌባን ዝውውር በተመለከተ ግን ዛሬ አመሻሽ አሊያም ነገ ሙሉ ለሙሉ ተጠናቆ ማንቸስተር ዩናይትድ ለደጋፊዎቹና እንደዚሁም ክለቡ በይፋ ገጹ ይፋ ያደርገዋል በሚል እየተነሳ ነው የሚገኘው። ምናልባት ከአንድ ሳምንት በኋላ የቁርጭምጭሚት ጉዳት እንዳጋጠመው ይታወቃልና ከአንድ ሳምንት በኋላ በሶስተኛ ሳምንት ወደ ሜዳ ሊመለስ እንደሚችል አንዳንድ መረጃዎች እየወጡ ነው የሚገኙት። ከጉዳት ጋር በተያያዘ የሰማውንትም እያገገመ እንዳለ መረጃዎችን እየሰማ ነው የምንገኘውና ምናልባት በቀጣይ ሳምንታት የአማካይ ክፍሉ ተስተካክሎ ልንመለከት እንችላለን። ግን ባለፈው ከሃል ሲቲ ጋር በነበረው ጨዋታ የአማካይ ክፍሉ ምን ያህል የተፈረካከሰ እንደነበር ተመልክተናል። ብሩኖ ፈርናንዴዝም ዮሪ ቴሌማንስም በጣም ደካማ ጨዋታ ነበር ያሳለፉትና በቀጣይ እንደ ካርሎስ ባሌባ ከተመለሰ የሰማውንትም በፕሪሲዝን ያሳየንን ብቃት ከደገመ ጥሩ የአማካይ ክፍል እንመለከታለን ብለን እንጠብቃለን። ግን በአጠቃላይ የባሌባን ዝውውር በተመለከተ ዛሬ አመሻሽ አሊያም ነገ ይፋ ሊደረግ እንደሚችል ለማንቸስተር ዩናይትድ ቅርበት ያላቸው ምንጮች እየዘገቡ ነው የሚገኙት። በአጠቃላይ ለሳት ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ባነሳናቸው ርዕሰ ጉዳዮች ላይ ሀሳብ አስተያየት ካላችሁ ዩናይትዳውያን ቤተሰቦቻችን በኮሜንት አድርሱን። ስማችሁን እንደዚሁም አስተያየቶቻችሁን በቀጣይ ፕሮግራም የምናነሳና የምንጠቅስ ይሆናል። ከዝውውሮች ጋር በተያዘስ ምን ትጠብቃላችሁ? በተለይ ሊጠናቀቅ ጥቂት ጊዜ ብቻ ነው የሚቀረው ዝውውር መስኮቱና እናንተስ ምን ትጠብቃላችሁ? በየትኛው ቦታ ተጫዋች መምጣት አለበት? አሁንስ እየተያዙ ያሉ የዝውውር መረጃዎች በእነዚህ ደስተኛ ናችሁ? ሀሳብ አስተያየቶቻችሁን አካፍሉን። አብራችሁን ስለነበራችሁ እናመሰግናለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰናይ ጊዜ ተመኘን። ቻው ቻው።